ወጥቶ ያደገለው ያን የረከሰ ስራ ሲያይድን ያን ስራ ካደና መንፈሳዊውን ዓለም ተቀላቀለ፣ ሰማያዊውን ዓለም ተቀላቀለ። በዚህ ጊዜ መከራው ጀመረው። ተመልከቱ፣ ጥሩ ስራ ሲሰሩ መከራ ይገጥማቸዋል። ክርስቲያኖች በዓለም ላይ ስትኖሩ መከራ አለባችሁ ነው የተባልነው። በዓለም ላይ ስንኖር መከራ አለብን። ክርስትና አልጋ በአልጋ አይደለም። አራት ነጥብ። እዚህ ይመቸኛል ብላችሁ የምትመጡ ካላችሁ አይመችም። እዚህ መከራ ነው። አይመችም፣ አይደላም። ከሌላ ሃይማኖት ወጣችሁ ክርስትና ነው የሚደላ የሚመች ብላችሁ የምትመጡ ካላችሁ እንደዛ አይደለም። ክርስትና ለክርስትና ውበቱ ደግሞ መከራ ነው። ስትፈተን ነው መንግሥተ ሰማያትን የምትወርሰው። ስትፈተን ነው የእግዚአብሔር ልጅ የምትሆነው። ጊዮርጊስን መከራው ጀመረው፣ ያሰቃዩት ጀመረ። በተለያየ ነገር ያባብሉታል፣ አልቀበልም ሲል ያሰቃዩታል። ያባብሉታል፣ አልቀበልም ሲል ያሰቃዩታል። መከራው መከራ መሰለ እንዴ? እንዲህ እንዳሁኑ በመስተንግዶ የምትቀጣ መሰለ? ቀበሌ ሄደህ ወሳኝ ኩነት ሄደህ መታወቂያ አልሰጥም ነገ ነው የምትወስድ በማለት የምትቀጣ፣ ገንዘብ ሰጠህ በማምጣት የምትቀጣ እንዳይመስልህ። እንዲህ አይነት አይደለም መከራው። ቅዱስ ጊዮርጊስ በዚህ አይደለም የተቀጣው። የሆነ መስሪያ ቤት ሄደህ በጉቦ ተቀጥተህ ጉዳይን አስፈጽመህ እንደምትመጣው አይነት ቅጣት አይደለም። ነገና ከነገ ወዲያ ላይ እየተባል እንደምትመላለሰው አይነት ቅጣት አይደለም። ይሄ የሚሆንብህ በሃይማኖት ነው። ታውቃለህ አይደለ? በሃይማኖት ነው። ክርስቲያን ስለሆነ ነው የዚህ ምድር ላይ እየሆነብህ ያለው። በአንድ ቀን አይሳካልህ፣ በአንድ ቀን አይስተካከልልህ። በዋናነት በሁለት ነገር ነው። አንደኛ ገንዘብ ጉቦ ስላልከፍልም ካለ ከሌለህና ወይ ደግሞ ለመክፈል ፈቃደኛ አይደለሁም ክርስትና አይፈቅድም ካለ፣ ሁለተኛ ክርስትና ነው ሁሉ መከራ የሚያጸናብህ። ታገስ። ቅዱስ ጊዮርጊስ ያን ሁሉ መከራ ታገሰ። የእሱ ከዚህ ይለያል። በጋለ ብረት ድስት ውስጥ ቁጭ በል እየተባለ እዚያ ውስጥ መንተክተክ፣ በመንኮራኩር ውስጥ እየገባ እዚያ ውስጥ መሰቃየት፣ በአስፋልት በፈረሶች መጎተት። ሳሩት እስቲ ክርስቲያኖች፣ ክርስትና አልክድም ብሎ እኮ ነው። ብር እንሰጣለን ብትባል ክደህ ትመጣ የለ እንዴ? ስልጣን እንሰጣለን ብትባል ክደህ ትመጣ የለ እንዴ? መስተንግዶ ቶሎ ትስተናገደ። ስንቱ ሰው ነው ወቅቱን ዋጅቶ፣ ስንቱ ሰው ነው ክርስትናን እንደ ዴማስ ወንጌልን ወርውሮ ወደዛኛው ወደ ጥልቁ ዓለም የተቀላቀለው። በጣም ብዙ ሰው እኮ አለ። ብዙ ዴማሳውያን አሉ። ዴማስ ጳውሎስን ተከትሎ ተሰሎንቄ ገብቶ የተሰሎንቄን ጣፋጭነት ሲያይ፣ የተሰሎንቄን መልካምነት ሲያይ ወንጌሉን ወረወረና እዚያው ተሰሎንቄ ዘግቶ ቀረ። አሁንም እንደዚያ ስልጣን ውስጥ ዘግቶ የቀረ የለም ክርስቲያን የለም። ዘረኝነት ውስጥ፣ የሃይማኖት ክፍፍል ውስጥ፣ ጎጠኝነት ውስጥ ዘግቶ የቀረ ብዙ ወጣት አለ። ሲጋራ ውስጥ፣ ጫቱ ውስጥ፣ ጥላቻው ውስጥ ዘግቶ የቀረ ብዙ ወጣት አለ። ውጡ ክርስቲያኖች፣ አያስፈልግም። ቅዱስ ጊዮርጊስ ሁሉን ታገሰ። መጨረሻ ላይ ፈጩት እኮ አጥንቱን ሁሉ ስጋውን አድርቀው አጥንቱን ፈጭተው ለንፋስ ሰጡ። ተገላገልናሉ። አስማት ስለነበራቸው አስማተኞችን፣ ነገስታቶቹ አስማተኞችን ይሰበስቡና በዙሪያቸው ስለ አስማት ያውቃሉ በደንብ። ስለዚህ የጊዮርጊስ አምላክ ጊዮርጊስን ተአምር ሲያደርግለት እነሱ ምን ይላሉ? አስማተኛ ነው ጊዮርጊስ ይሉታል። ይኸውላችሁ በየጎዳናው ዛሬ ምንድነው የምትባሉ? ቄስ ጠንቋይ ነው፣ ቄስ ሟርተኛ ነው፣ ቄስ አስማታም ነው። ቤተ ክርስቲያን በግዕዝ የሚነገራችሁ አስማት ነው፣ ጥንቆላ ነው፣ ሟርት ነው ትባላላችሁ። እዚያ ጥንቆላ ስላለ እኮ ነው እዚህ ጠንቋይ ነው የምትባሉ። እዚህ ያላችሁ ጠንቋይ ነው የምትባሉ፣ ጠንቋይ ናችሁ የምትባሉ፣ ሟርተኛ ናችሁ የምትባሉ እዚያ ሌላ ነገር ስላለ ነው። ክርስቲያኖች ስለሚያውቁት ነው። እነዚህ ነገስታትም ጊዮርጊስን በእግዚአብሔር ስልጣን ኃይል ሲያደርግ ጠንቋይ ነው፣ በሟርት ነው፣ በጥንቆላ ነው ይሉት ነበር። እነሱ ስለሚያስጠነቁሉ፣ እነሱ ስለሚያሟርቱ ማለት ነው። መጨረሻ ላይ ያ ሁሉ ታግሶ በ20 ዓመቱ ይህን ሁሉ መከራ ነው የታገሰው። በ20 ዓመቱ ረሃብ መቻል አቅቶት ጾም ሳይደርስ የሚበላ ወጣት ባለበት ሀገር ይህ ታሪክ ሲነገር ይደንቃል። ይከብዳል፣ ይከብዳል፣ ወጣቱ ይከብዳል። እስከ 6 ሰዓት እስከ 9 ሰዓት መቆየት አቅቶ አንተ ተዝለፍልፈህ አቋርጠህ ጾሙን ስትበላ፣ ቅዱስ ጊዮርጊስ ግን በ20 ዓመቱ አንተን ሲያክል ያን ሁሉ መከራ ይሸከም ነበር። በአምላኩ ስም ያን ሁሉ መከራ ይቀበል ነበር ቅዱስ ጊዮርጊስ። አራያ ሊሆነን ይገባል። ዛሬ የከላይ ሀገር ወታደር ነው እሱን አንቀበልም እንደሚል እንዳይመስልን። ውትድርናውን አልፈልግም ብሎ ሰማያዊ ወታደር መሆን የፈለገ ነው ቅዱስ ጊዮርጊስ። ሰማያዊ ወታደር የሆነ ነው ቅዱስ ጊዮርጊስ። ስለዚህ ክርስቲያኖች ለእኛ አራያ የሚሆነን ይህን ሁሉ ማነብላችሁ፣ ይህን ሁሉ ምነግራችሁ አራያ እንዲሆነንና እንድንከተለው ነው። ወጣቱን ወንጌላዊ፣ ወጣቱን መንፈሳዊ ተጋዳይ ቅዱስ ጊዮርጊስን እሱን ተከትለን መንፈሳዊ ተጋድሎ እንድናደርግ ነው። መንፈሳዊ
ወንጌላውያን እንድንሆን መንፈሳዊ ሰባኪዎች እንድንሆን ጀግኖች እንድንሆን ነው ይህን ሁሉ ማወራላችሁ። አራያ እንዲሆንን መጨረሻ ላይ ፈጩትና ለንፋስ ሰጡት። እግዚአብሔር ሰበሰበና አምጥቶ በመካከላቸው አቆመ። የተቀመጠበትን ወንበር አለምልሞ ዛፍ አውጥቶ ያሳያቸዋል። አይ እግዚአብሔር ሲችል እስቲ አመስግኑት ባካችሁ። ለዚህ ነው እኮ እግዚአብሔርን እንደዚህ በሉት። ስራ ድንቅ ነው፣ ስራ ግሩም ነው። ምን ይደረጋል? የመበለቲቱ ቤት ገባ። ምሰሶውን ቤቱን የተሸከመውን እንዲህ አይነቱን አምዱን አለመለመው። ዛፍ አደረገው፣ ቅጠል እንዲያወጣ አደረገው። የደረቀውን የሞተውን የመበለቲቱን ልጅ በእግዚአብሔር ስም አስነሳው። ታምር ማድረግ ትችላላችሁ። ታምር መስራት ትችላላችሁ ከእግዚአብሔር ጋር ከሆናችሁ። እግዚአብሔር ካልተለያችሁ፣ እግዚአብሔር የሚላችሁን ካደረጋችሁ፣ ከእግዚአብሔር ጋር ከኖራችሁ የሚሳናችሁ ነገር የለም። እግዚአብሔር የሚሳነው ነገር አለ እንዴ? የእግዚአብሔር ልጆች ናችሁ፣ የሚሳናችሁ ነገር የለም። የእግዚአብሔር ልጆች ስትሆኑ የሚሳናችሁ ነገር የለም። ቅዱስ ጊዮርጊስ የእግዚአብሔር ልጅ ሲሆን የሚሳነው ነገር የለምና የእግዚአብሔር ልጅ ሆነ። ዛፉ ለመለመ፣ ወንበሩ ቅጠል አወጣ፣ ለመለመ። የሞተው ተነሳ። እሱን የመበለቲቱ ልጅ የሞተው ተነሳ። እሱን ወደ በረሃ በትነው ሲጥሉት ተሰብስቦ መጥቶ በነገስታቱ ፊት መሰከረ። ከዛ በኋላ በመጨረሻ እንግዲህ በቃል ኪዳን ምስክርነቱን አጠናቆ መጨረሻ ላይ ያው እንደ አባቶቹ አንቀላፍቷል። የሰማዕትነት ዋጋንም አግኝቷል። በጊዜው የነበሩ ደጋግ አባቶችም በቃል ኪዳኑ መሰረት በስሙ ጽላት አስቀርጸው ቤተ መቅደስ አሳንጸው ይሄው ወርሃዊ መታሰቢያው እንዲደረግ ተደርጎ እስከኛ ድረስ አማላጅነቱን እየነገሩን የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ያለው ቃል ኪዳኑ ወንጌል ነው። ለእሱ የተሰጠው ቃል ኪዳን የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ነው እና ክርስቲያኖች ስንኖር በዚህ ምድር ላይ እግዚአብሔርን አስበን ምስክርነታችን ለእግዚአብሔር እዚህ ምድር እንደሚደረገው የውሸት ምስክርነት፣ የገንዘብ ምስክርነት፣ የጉቦ ምስክርነት ሳይሆን ለእውነት ለነሰን አድሉና አድሎ ለሰብ ይሄ ይሰንና አድሉ ለእግዚአብሔር ለሰው ከምናደላ ይልቅ ለእግዚአብሔር ብናደላ ይሻለናል። እንደ ቅዱስ ጊዮርጊስ ለሰዎች ከምናደላ ይልቅ ለእግዚአብሔር አድልተን ምስክርነታችን እንዲጸና እግዚአብሔር ይፍቀድልን። ምስክሮችን ድንቆች ናቸው። ስለዚህም ነፍሴ ፈለገቻቸው። እነ ቅዱስ ጊዮርጊስን የምንፈልጋቸው ምስክርነታቸው ድንቅ ስለሆነ ነው። በዓላቸውን የምናከብር ሌሎቹን ቅዱስ ጊዮርጊስና መሰሎቹን የምናከብራቸው የምንፈልጋቸው ምስክርነታቸው ድንቅ ስለሆነ ነው። ስለዚህ ለእኛ ቅዱስ ጊዮርጊስ ያስፈልገናል፣ ሰማዕታት ያስፈልጉናል፣ ጻድቃን ያስፈልጉናል። ለምን? ድንቆች ስለሆኑ። ድንቅ ማለት ታውቃላችሁ፣ ድንቆች ስለሆኑ ነውና እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ሁነን መንግሥተ ሰማያትን እንድንወርስ ስማችን በክብር እንዲጻፍ እግዚአብሔር ይርዳን። ይብቃን። ብድግ በሉ ካላችሁበት። በመጀመሪያ ብድግ በሉ፣ ከዛ ቀጥሎ ወደዚሁ። ያው እንግዳ አክባሪ ነው የኢትዮጵያ ሰው ታውቃላችሁ። በተለይ ኦርቶዶክሳውያን ደግሞ እንግዳ አክባሪ ነው። እንግዳ አክባሪ ናት ቤተ ክርስቲያን፣ እንግዳ አክባሪ ናት። የቤተ ክርስቲያን ልጆች ኦርቶዶክሳውያን እንግዳ አክባሪዎች ናቸው። ኢትዮጵያውያን እንግዳ ተቀባዮች፣ እንግዳ አክባሪዎች ነን። ስለዚህ ያው እኔ እንግዳ ነኝ፣ ዛሬ እንድትቀበሉኝ እፈልጋለሁ። ወደዚህ ነው ተነስታችኋል። ወደዚህ ነው እናቶች፣ እህቶች መምጣት የምትችሉት ወደዚህ ነው። በዚህ በጀርባ ያላችሁ ወደዚህ ስብስብ በሉ። ማሳያችሁ ነገር ስላለኝ ነው። ከስፒከር ውጪ አርቄ የምነግራችሁ ነገር አለኝ። ግዴታ መስማት ያለባችሁ ወደዚህ ነው። ወደዚህ ነው። አስማት ያልሆነ ግን ስም የሆነ ጥሩ ነገር ልነግራችሁ ነው። እንዳያመጣችሁ ነው። ወደዚህ እሱን ይዛችሁ ነው ወደ ቤታችሁ የምትገቡ። እንደነገርኳችሁ አብርሃም ቤት በመምጣቴ ደስ ብሎኛል። እስቲ አመስግኑ። መጥቼ አላውቅም፣ እንግዳ ነኝ። በእንግድነት ስመጣ ደግሞ አብርሃም ቤት ነው የመጣሁት። የአብርሃምን አምላክ እግዚአብሔርን ሁሉ ልብላችሁ አመስግኑ። ተነሱ። መባ ማስቀመጫ ነው ይሄ። ያው ማሳያችሁ ጥሩ ነገር እና የምነግራችሁ ጥሩ ነገር ምን መሰላችሁ? ከእግዚአብሔር ጋር መካፈል፣ እግዚአብሔርን የቤተሰባችን አባል ማድረግ። ቤተሰቦቻችንን ስንቆጥር አብረን እግዚአብሔርንም መቁጠር። ስንት ቤተሰብ ነው ያለን ብለን ለቤተሰቦቻችን ስናደርግ ለእግዚአብሔርም ማድረግ የሚለውን ነገር ልነግራችሁ ፈልጋለሁ። ለምን
ትርፋማ ስለሚያደርገን አንድ ሁለተኛ አሁን እናንተ እያሰባችሁ የነበረው በቃ እንግዲህ ትንሽ አስተማረን ከዛ ረጅም ሊለምንን ነው ብላችሁ ነበር። ልለምናችሁ አይደለም። እኔ ለማኝ አይደለሁም። የሰጪው የእግዚአብሔር ልጅ ነኝ። ለማኝ አይደለሁም፣ አልለምንም። ግን ደግሞ አንድ ስራ ተሰጥቶኛል ከእግዚአብሔር። ስራዬ እየለመኑ ማጽደቅ ነው። የኔ ስራ ለምኜ ማጽደቅ ነው። ስጡና ጽደቁ ብዬ እየለመንኳችሁ አጸድቃችኋለሁ። ከዚያ አኳያ ይሄ ነው ልመና ካላችሁትም ይሄ ነውና ወደዚህ ኑና አሁን የመባ ሰዓት ስለሆነ በወጣቱ ወንጌላዊ፣ በወጣቱ ሰማዕት፣ በወጣቱ አማኝና በወጣቱ ተጋዳይ በቅዱስ ጊዮርጊስ ስም እንጠይቃችኋለን። ወጣቱ ቅዱስ ጊዮርጊስ ወጣትነቱን ለእግዚአብሔር ሰጠ፣ ነፍሱን ለእግዚአብሔር ሰጠ ሳይራራ። እኛ ደግሞ ምን እናድርግ? እስቲ ጊዮርጊስን እንወደው ከሆነ የጊዮርጊስ አድናቂዎች ከሆንን የጊዮርጊስ ተከታዮች ከሆንን ምንድነው ማድረግ ያለብን? በሉና አስቡ። ምንድነው ማድረግ ያለብን? ጊዮርጊስ መላ ዘመኑን በ20 ዓመቱ ጀምሮ መላ ዘመኑን ለእግዚአብሔር ሰጠ። እኔና እናንተ ምናችንን እንስጠው ለእግዚአብሔር? ጊዮርጊስ ጊዜውን፣ ነፍሱን፣ ስጋውን፣ ሕይወቱን ለእግዚአብሔር ሰጠ አይደለም? እኔና እናንተ ምን እንስጥ? ክርስቲያኖች ቁጭ ያላችሁ ቁጭ በሉ ሳለች ቁጭ ያላችሁ እኔ ሳይደክመኝ እናንተ ደከማችሁ። ያሳዝናል። በሉ ይህን መንገድ ለቀቅ አድርጉ። ጊዜውን መላ አካሉን ሳይራራ እስከ መሞት ድረስ እስከ መፈጨት ድረስ አመድ እስከ መሆን ድረስ ደርሶ ጊዜውን ሕይወቱን ለእግዚአብሔር ለሰጠው ለቅዱስ ጊዮርጊስ እኛ ደግሞ ልክ እንደ ጊዮርጊስ ለመሆን ያለን አማራጭ በጣም ምንሳሳለትን በጣም ምንጓጓለትን ገንዘባችን አውጥተን ለቤተክርስቲያን በመስጠት ሰማዕት መሆን ይቻላል። አመናችሁም አላመናችሁም ታውቃላችሁ፣ የመከራ ሲስተሙ በየጊዜው ይቀያየራል። በዚያን ጊዜ ጊዮርጊስ በዚህ አይነት መከራ ነው አንድ በክርስትና ምክንያት የተሰቃየው። እኔና እናንተ ደግሞ ዛሬ የሚያሰቃየንን ስስት ድል ነስተን ለቤተክርስቲያን ገንዘብ መስጠት ማለት ሰማዕትነት ነው። ስለዚህ ሁላችንም የሰማዕትነት ጊዜያችንን መወጣት ይገባናል። ሊያስለቅሰን የሚገባ ብዙ ነገር እያለ በማይሆን ነገር እናለቅሳለን። የዚህን ሰማዕት ታሪክ ስናነብ በጣም ያስለቅሰናል። እኔ ምን አድርጌያለሁ፣ እኔ ምን ሰርቻለሁ ብለን ምናለቅሰው ግን ለሱ አይደለም። ማንቸስተር አሸነፈ፣ አርሰናል ተሸነፈ ብለን ስናለቅስ እንውላለን፣ ራሳችንን እንሰቅላለን። በጣም ያሳዝናል እኮ። ከስረናል እኮ፣ የለንም እኮ። አለን እንዳይመስላችሁ፣ ወጣት በተለይ ያለው እንዳይመስልን ተንቀሳቃሽ አስከሬን ሆኗል። በጣም ያሳዝናል። ራሳቸውን ያጠፉ ሁሉ አሉ። እናንተ በጣም እከሌ የሚባለው ኳስ ተጫዋች ተሸነፈ ብለው የማይበሉ የማይጠጡ እኔ አላውቅም። ለመናገር እግዚአብሔር ምስክሬን ሲባል ብቻ ነው የምሰማው እንጂ እንዴት እንደሆነ ሁሉ አላውቅም። ጦጣ ነው መሆኑ እንዲህ አይነት ነገር ሲመጣ አይገባኝም። ግን ሲባል ሲወራ ስሰማ ያሳዝነኛል በጣም። በሉ ራሳችሁን አሸንፉ። በሉ ራሳችሁን አሸንፉና እንደምንም ቅዱስ ጊዮርጊስ ዓለምን አልፈልግም፣ ስልጣን አልፈልግም፣ ኃላፊነት አልፈልግም፣ ሀብት አልፈልግም ብሎ ነው ራሱን ያሸነፈ አይደለም። ለእግዚአብሔር እሰጣለሁ በሉና ራሳችሁን አሸንፉ። ልመና አይደለም፣ ሰጣችሁ እንድትጸድቁ እያደረግናችሁ ነው። ምናልባትም የተለያየ አስተሳሰብ ሊኖራችሁ ይችላል። ተዉት። እሱን በመስጠት እንደሚጸደቅ እመኑ። በመስጠት የእግዚአብሔርን መንግሥት እንደምንወርስ እመኑ ክርስቲያኖች። ይህን አድርጉ እያልናችሁ ያለነው የእግዚአብሔርን መንግሥት እንድትወርሱ ነው። ሌላው እንግዲህ በጣም ብዙ ጊዜ ያስቸገረ ጉዳይ ይመስለኛል። ምዕመናኑም የቤተክርስቲያኑ አገልጋዮች ሊቃውንትም ሲቸገሩ የኖሩበት ጉዳይ ይመስለኛል። እኔ አሁን መጥቼበታለሁ፣ እጅግ በጣም ደስ አለኝ። እኔ እንደውም የመሰለኝ ወይ ግለሰብ ባለሀብት ፋብሪካ ወይ ደግሞ በመንግስት በሆነ ድጎማ ነበር የመሰለኝ። ለካ ቤተክርስቲያኒቱ ምዕመናኑን ይዛ ነው ይህን መንገድ እያሰራችሁ ያለው። አስቡ፣ ትልቅ ፕሮጀክት ነው። አሁን በዚህ መንገድ ላይ ቤተክርስቲያኒቱ ብቻዋን አይደለም የምትገለገልበት። ማህበረሰቡ ለቤተክርስቲያኒቱ ጉዳይ ለጸሎት ሲመጣ የሚሆን ለግል ጉዳዩ በተለያየ መንገድ በዚህ መንገድ ይገለገልበታል። ስለዚህ ይህ መንገድ የጋራ ነው፣ የሁላችንም ነው ማለት ነው። ለዚህ መንገድ መስሪያ ቅድም አባቶች ሲነጋገሩ ሰምቻለሁ። አሸዋ ያስፈልገናል፣ ሲሚንቶ ያስፈልገናል፣ ጠጠር ያስፈልገናል። እንደገና ለሰራተኛ ለቀን ሰራተኛ የሚከፈል ለተለያየ ነገር የሚሆን ገንዘብም ያስፈልገናል። ይህን ስራ ስንሰራው
ልንሰራው ስንነሳ እናንተን ይዘን ነው ብለው አባቶች ማሳሰቢያ ሰጥተዋል። ክቡር አስተዳዳሪው ማለት ነው። ስለዚህ ምንድነው ማድረግ ያለብን? አሁን የያዛችሁ ካላችሁ ትመጣላችሁ። እሺ እንደው በማርያም ምን ልበሉ አንድ ሁላችሁ ይሄ ይታያችኋል አይደለ? አንድ ፓኬት ሻማና 100 ብር ነው። እዚህ መጣ የሰጠችኝን ልጃችን አይታችኋል። በጣም እንዲህ አይነት ነገር ነው የጠፋው። የኔ ጎረቤቴ ታመመች አለች። ጎረቤቷ ታመመች፣ በጸና ታመመች። ከዚያ በኋላ ሰዎች የሕክምና ባለሙያዎች ትንሽ ብቻ ነው የምትቆዩ ትሞቻለሽ አሏት። እግዚአብሔር ግን አትሞችም አለና እድሜ ቀጠለላት፣ በሕይወት አኖራት፣ ጤነኛ ሆነች። እጅግ በጣም ደስ አለኝ፣ ተስዬ ነበረ። 100 ብርና አንድ ፓኬት ሻማ አምጥቻለሁ አለች። እናቴ አንቺን እድሜ ይስጥሽ። እንደዚህ አይነት ፍቅር ጠፍቶ እኮ ነው አሁን ሁሉ ነገር በጣም ከመካከላችን የራቀው። አያችሁ አይደለም? ለጎረቤቷ እኮ ነው ተስላ የመጣችው። እስቲ ሁላችንም እንደዚህ እናደርግ። ለወዳጆቻችን ብቻ ሳይሆን ለማንወዳቸውም ጥሩ ነገር እናድርግ። የማንወደው የለንም በዚህ ምድር፣ ዲያብሎስን ብቻ ነው የማንወደው ክርስቲያኖች። ይኸውላችሁ እንዲህ አይነትም አለ በዚህ ምድር ላይ። የመጨረሻ የደግነት መጨረሻ ደግሞ እግዚአብሔር ወይ እከሌ የሚባል ጎረቤት አለ ግደልልኝ ብሎ እዚህ መጥቶ የሚጸልይ ደግሞ እኮ አለ። ወይ ከዚህ ንቀልልኝ ብሎ የሚጸልይ ደግሞ አለ። ይቺ ግን እንዳትሞት በሕይወት እንድትኖርላት ጸለየች። እግዚአብሔር ሰዎች የቆረጡትን ዕድሜ እግዚአብሔር ቀጠለና በሕይወት ትኖሪያለሽ አላት። 1000 ብር አምጥተዋል። እዚህ ልብላችሁ አመስግኑ። መንገዱ ሲሰራ ቃል የምትገቡ ሰዎች ካላችሁ አሸዋ፣ ሲሚንቶ፣ ጠጠር የሚያስፈልገውን ነገር እየመጣችሁም ቃል መግባት ትችላላችሁ፣ አባቶች ዘንድ ማለት ነው። ታሪክ ነው በነገራችን ላይ ክርስቲያኖች፣ ክርስቲያናዊ ታሪክ። አሁን ቅድም የተረኩላችሁ ቅዱስ ጊዮርጊስ ለክርስትና በክርስትና ምክንያት ያደረገው ነው አይደለ? ለዚህ ቤተ ክርስቲያን ይህ መንገድ ስናሰራ ደግሞ ለእኛ ታሪክም ነው። ጽድቅ ብቻ አይደለም፣ ዝና ነው፣ ታሪክ ነው። ዝና በክርስትና ሲሆን ከንቱ ውዳሴ የለውም። በመንፈሳዊነት ሲሆንና ከልብ ሲሆን ከንቱ ውዳሴ የለውም። ስለዚህ ዝና ስለሆነ መጥታችሁ ቃል መግባት ትችላላችሁ። የሚገቡት ቃል አለው። ጠብቁ። በጣም ድንቅ ነው። እስቲ አመስግኑ። እስቲ አንድ ጊዜ በጣም ጥሩ። የተደበቀ የተተበተበ አንድ ሴራ አለ። እህታችን ከኖርዌይ መጣችና የሆነ ገስት ሃውስ ቦታ ላይ ጊዜ ለማሳለፍ ተቀመጠች። እዛ ውስጥ እያለች ውድ ዕቃዎቿ ጠፉባት። ማን እንደወሰደው አይታወቅም። በቤተሰብ ውስጥም ብጥብጥ ተፈጠረ። ሁላችሁ እዚህ ያላችሁ ቤተሰባችን ሰላም እንዲሆን፣ እውነቱ እንዲወጣ፣ ዕቃው እንዲገኝ ጸልዩልን። እኔ በልቤ ያልኩት አለ ይዤ መጥቼ እዚህ ለሰማዕቱ ለቅዱስ ጊዮርጊስ እሰጣለሁ ብሎናል ወንድማችን። ይስማ በሉ እስቲ፣ ይስማ ሰማዕቱ ቅዱስ ጊዮርጊስ እግዚአብሔር ይፈጽምልን። ስለዚህ ስጦታችንን ሰጠን አጠናቀናል። ፀሐይ ላይ ምን እያደረገን ነው ሰውዬ ያላችሁ ትመስላላችሁ። ማሳሰቢያው ተነግሯችኋል። በጥላ በመካከላችሁ እየዞረላችሁ ነው። የምትችሉትን ያህል ብቻ ሳይሆን በረከት ይዛችሁ ለመሄድ የሰማዕቱን የቅዱስ ጊዮርጊስን ቃል ኪዳን ይዛችሁ ለመሄድ ሁላችሁም በዚህ መሳተፍ አለባችሁ። ለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስጦታችሁን እግዚአብሔር ይቀበልልን። ተባረኩ። ሰማዕቱ ቅዱስ ጊዮርጊስ በረድኤቱ በአማላጅነቱ አይለየን። እግዚአብሔር ከሁላችን ጋር ይሁን። ይቆየን። ምስክሮቼ ድንቆች ናቸው። በእውነት ድንቅ ነው። ደስ አላላችሁ?
እናመስግንና በደንብ ግለጽላቸው። በእውነት በአባታችን ላይ አድሮ እየመከረን እየገሰጸን ወጣትነት ዕድሜያችን እንድናይ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ስሙ የከበረና የተመሰገነ ይሁን። በሚገባና በሚገባን መጠን የራቀውን አቅርበው የረቀቀውን አጉልተው ላስተማረው እጅግ ለምንወዳቸውና ለምናከብራቸው ለመላከ ኃይል ቆሞስ አባ ገብረ ሥላሴ የረቢ ደብረ ጎልጎታ መድኃኔዓለም ቤተ ክርስቲያን ሰባኪ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በደንብ በሏ ደስ ያላለው ሰው ቃለ ሕይወትን ያሰማልን። በእውነት ቤተ ክርስቲያን ብዙ መምህራን አሏት፣ ያልተነገረላቸው ያልተወራላቸው ራሳቸውን ደብቀው ዛሬም እዛው ትምህርት ቤት እየተማሩ እዚህ ደግሞ አገልግሎት እየሰጡ እውቀታቸውን ከሚያጠናክሩ ታላላቅ መምህራን መካከል አባታችን አንዱ ናቸው። ብዙ ስም እና ዝና እንደሌላው አገልጋይ እንደማናችንም አይፈልጉም፣ ራሳቸውን ደብቀው ነገር ግን እንደዚህ አውደ ምሕረት ሲወጡ ብቻ ነው የሚታወቁትና እግዚአብሔር አምላክ ረጅም ዕድሜ ሙሉ ጤንነት ያድልልን፣ አስወዳን በቸርነቱ ያድልልን። እኛም እየሰማን ብቻ የምንሄድ ሳይሆን በሰማነው ስራ ሰርተንበት ተረድተንበት ንስሐ ገብተን መንግሥቱን እንድንወርስ እግዚአብሔር ይርዳን። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ቃል ኪዳን ሁላችንንም ይርዳን። ከዚህ ቀጥሎ ያው ነግረዋቸዋል። አሁን አባታችን እንደገለጹላችሁ ያው ሲቆይ መመሪያ እንደምታዩት ሰዓቱ ባይገድበን ትምህርቱም አይጠገብም፣ ማስተባበሩም አይጠገብም። ምክንያቱም አሁን ደመና እየዞረ ነው። አንድ ወር ሁለት ወር ቢቀር ነው እንጂ ክረምቱ እየመጣ ነው እና ይሄ መንገድ የሁል ጊዜም ጩኸት የሁል ጊዜም የምናገረው ሀሳብ ነው። ቢያንስ ከሐምሌ ሥላሴ ወዲህ ተጠናቆ እንኳን አገልግሎት ካልጀመረ ዝናብ ከጣለ ጎርፍ ከመጣ ይሄ ስራ ሌላ ስራ ጥፍ እየጨመረ ነው የሚሄደው እና ከዛ በፊት ማለቅ ስላለበት በገንዘብ የባረካችሁ በእውቀት የባረካችሁ እንደዚህ በዘመድ በሀገር ውስጥም በውጭም ባሉ ዘመዶች መንፈሳዊ ዘመድ እንደዚህ ስጋዊ ዝምድና ያላችሁ ሰዎች የካህናቱ፣ የአስተዳዳሪዎች፣ የሰበካ ጉባኤ፣ የልማት ኮሚቴ እንደዚህ የሰባክያን ብቻ አይደለም ይህ ስራና ሁላችሁ ሐዋርያነት ስራ ስሩና የምትችሉ በሚዲያም በስልክም ውጭ ካሉ ወንድሞች እህቶቻችሁ ማስታወቂያ እየሰራችሁ አንድ መኪና ድንጋይ እንደዚሁ አሸዋ፣ ሲሚንቶ በገንዘብም በማቴሪያልም በሁሉም የመጣውን ቤተክርስቲያን ትቀበላለችና የራሳችሁን ድርሻ እንድትወጡ በእግዚአብሔር ስም እናሳስባለን። ቀጣይ ግንቦት አንድ እንደዚሁ ልደታ ለማርያም በዚሁ ቤተክርስቲያን ጽላቷ ስለሚገኝ ታቦተ ክብሩ ከመኖሩ ይወጣል። መጣችሁ እንድትባረኩ በእግዚአብሔር ስም እናሳስባለን። ያለውን ሁሉ ነገር አባታችን ደግሞ ያው እንግዲህ እንቅልፍ የላቸውም። ይህ መንገድ ካላለቀ ሰላም የለኝም ለሚሉ በአጠቃላይ ጽሕፈት ቤት ሰራተኛ፣ አገልጋዩ፣ ልማት ኮሚቴውም፣ ሰበካ ጉባኤውም ቀንም ከሰዓትም ፀሐይ ሳበድራቸው አቧራው እንደሚታዩት እንደ ደመናው ሲመጣ ስለቀነሰ እናንተ ለማክበር ዛሬ እንጂ ፀሐይ ባለበት በነፋስ ከምትመጡ አካባቢ በሙሉ አቧራ ነው የሚሆነውና ይሄ ሁሉ ተቋቁመው እየወጡ እየወረዱ ያሉ ዋና አስተዳዳሪውን ጨምሮ እንቅልፍ አልባ ሆነው እየወጡ እየወረዱ ነው ያሉትና እናንተ ታስፈልጋላችሁ። በሀሳብ በጸሎት በገንዘብ በምትችሉት ሁሉ በዛ በኩል እየሄዳችሁ መንገዱን እያያችሁ የሀሳብ አስተዋጽኦ የጸሎት የሚሄድ በአጠቃላይ የውስጣችሁን ምንነት እንድትገልጹ በእግዚአብሔር ስም እናሳስባለን። በዛኛው መንገድ እየሄዳችሁ እያያችሁ ስለነበረን ጊዜ ሁሉ ስሙ የከበረና የተመሰገነ ይሁን። እስካሁን ድረስ ልናቆያችሁ አልፈለግም ነበር። ትምህርቱም ስለጣፈጠን መርሐ ግብሩ በአጠቃላይ ጥሩ ስለነበረ እንደዚሁ ደግሞ ዛሬ ካላንደር ባለም አይደለም አንያችሁ እንደዚህ ስንላችሁ የኩርፊያ ፊት አይታይባችሁ። በደንብ እግዚአብሔርን አመስግኑና ክብር አባታችን ተቀበሏቸው። ለከታው አባታችን ቃል እንደምናውቅ የሚወስዷቸው እግዚአብሔር ይስጥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንግዲህ
አምላካችን እግዚአብሔር ወዶና ፈቅዶ ከሩቅም ቦታ አምጥቶ ዛሬ እግዚአብሔር ፈቅዶልን በዚህ ቦታ ላይ የተሻለ ነገር አይተናል። ማለት አንደኛ ወንጌል በሚገባ ተብሏል። ሐዲሱን ከብሉይ ጋር ብሉይን ከሐዲስ ጋር እያዛመዱ የዛሬው መምህራችን አባታችን መምህር ገብረስላሴ በሚገባ አስተምረውናል ማለት ነው። ሌላው እንግዲህ የምናያቸው አዳዲስ ልማቶች አሉ። እዚህ ቦታ ላይ ያው መንገድ የለም ነበረ፣ መንገዱ እየተሰራ ነው። ያም ደግሞ ተሰርቶ ሊከናወን ነው። አሁን ሳፔዝ የሚባል እሱ ነው የሚቀረው። እሱ ቢኖርና ቢጠቀጠቅ በደንብ ያልተስተካከሉ ነገሮች አሉ። እነሱ ቢስተካከሉ መንገዱ እንግዲህ እንደማንኛውም ጥሩ መንገድ ይኖረናል ማለት ነው። እንገባለን፣ እንወጣለን፣ የሚያግደን ነገር አይኖርም ማለት ነው። ሌላው ትራንስፈር ነው። ትራንስፈር መሪ የለንም ነበር። ትራንስፈር መሪ የለንም ነበር። የመጡት ልጆቻችን ተከራዮቻችን ከኛ ጋር በመነጋገር በቤተ ክርስቲያኑ ስም እኛው ደብዳቤ ጽፈን በተቻለ መጠን ካሉት አካላት ጋራ ከመንግስት አካላት ወይም ከመብራት ኃይል ጋር በመነጋገር ትራንስፈርመሩ መጥቶ ያው መብራቱን ተለቆ ስራ ጀምሯል ማለት ነው። ደስ ይበላችሁ። አሁን ይሄ ሁሉ ካለ እንደዚህ ከሆነ ግን የተሻለ ስራ ይኖረናል ማለት ነው። ነገ ከነገ በኋላ ሁሉ ነገር እየተመቻቸ ነው የሚሄደው። ትራንስፈርመር ማለት በጣም ውድ ነው። ከ5 ሚሊዮን በላይ ነው ገንዘቡ ማለት ነው። እና ሲያንስም ልጆቻችን እየጨመሩ ሲያንስም ልጆቻችን እዚህ ያሉት ተከራዮች እየጨመሩ ነው ይሄ ትራንስፈርመር የመጣው ማለት ነው። እና እንግዲህ ትራንስፈርመር መጣ ማለት ከመጣ መብራት እስከዚህ ድረስ እናመጣለን ይገባል ማለት ነው። መንገዱ ላይ እናንተም አትቸገሩ። አንድ ቃል የገባልን ልጅ አለ፣ ጥሩ የቤተክርስቲያን ልጅ አምፖሎች እንዲተከሉ እስከ ቤተክርስቲያኑ በር እስከዚህ ድረስ አምፖሎች እንዲተከሉ እናደርጋለን። በቀን በማታ ብትመጡ ችግር አያጋጥማችሁም ማለት ነው። ስለዚህ በተሻለ መጠን ነገ ከነገ በኋላ ደግሞ የምንላችሁ ልማቶች አሁን ይሄ ከቤተክርስቲያኑ ጋር በጀርባችሁ ያለው መጠለያ ከቤተክርስቲያኑ ጋር እኩል አይደለም የሚሄደው፣ እኩል አይደለም። ይህ መጠለያ እንደዚህ አይደለም መሆን ያለበት። መጠለያው ታች እናወርደዋለን፣ ቤተክርስቲያንንም አጥሩን እናጥራለን፣ እናስከብራለን። አጥራችን ይዘን ከዚያም በኋላ ቤተክርስቲያኗ የፈለገችውን ስራ ትሰራለች ማለት ነው። እና ብዙ ልጆቻችን አሉ። አሁን ይህ ቤተክርስቲያን ሲመሰረት ጀምሮ አሁን ቅድም መምህራችን ሲናገሩት እንደነበረ ሁሉ ሲመሰረት ጀምሮ ልደታን ባለወልድን የመሰረቱ ልጆቻችን አሉ። ቦታቸውን እየሰጡ የሚያርሱትን ቦታ እያካፈሉ ለቤተክርስቲያን እየሰጡ ቤተክርስቲያን እንዲያው ምን ተንግበር ምን እናድርግ ለእግዚአብሔር ቤት ምን ብናደርግ ነው ከእግዚአብሔር ጋር የሚገናኘው ብለው በማሰብና ይህንን ቦታ በመስጠት ገበሬዎች እርሻቸውን በመተው ጓሯቸውን በመተው ጓሯቸውን በመልቀቅ በጎ ስራ የሰሩ ብዙ ልጆቻችን አሉ። ስለዚህ ታቦተ ባለወልድን ወደዚህ እዚህ ሲመጣ የልደታ ጽላት ማለት ነው የዛሬ 20 ዓመት ነው ይህ ሁሉ የተከናወነው ማለት ነው። እንግዲህ ነበረ ማለት ነው ቆይቷል ማለት ነው። እና እኛ አዲሶች ብንሆንም ለዚሁ ለቤተክርስቲያናችን ስርዓትና ለቤተክርስቲያናችን አገልግሎት አዲሶች ስላይደለን ይህንን ሁሉ ያደረጉ የዚህ አካባቢ ገበሬዎች ናቸው። በህይወት የተለዩ ይኖራሉ፣ በአካል ያሉ ይኖራሉ። እነዚሁ ናቸውና ልደታን እንግዲህ መጪውን ደግሞ እናከብራለን። ነገ ግንቦት 1 ቅዳሜ ነው መሰለኝ ብለው ነው ቅዳሜ ነው የሚለው ግንቦት 1 በዚሁ ተገኝታችሁ ሁላችንም በእልልታ እንግዲህ የዛሬ 20 ዓመት ነው እዚህ ጽላቱ የገባው እና በእልልታ በምስጋና አክብረን እንመለሳለን ማለት ነው። በረከቱን ዝቀን በረከቱን አፍሰን እንመለሳለን። እግዚአብሔር በረድኤት በምሕረት ይጎብኘን። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ እውነት በሚገባ አስተምረውናል አባታችን። ሰማዕቱ ቅዱስ ጊዮርጊስ የሐዲስ ኪዳን ሰማዕት ነው። የሐዲስ ኪዳን ሰው ነው። አምላኩ ተክዶ አምላኩ ስሙ የማይጠራበት ቦታ ላይ ተገኝቶ ዘንዶውን ወጥቶ አጥፍቶ ሰዎች የሚያመልኩት ሁሉ ያን ሁሉ አጥፍቶ የክርስቶስ ምስክር የሆነ ወይም ደግሞ የክርስቶስ
ልጅ ሆኖ የተገኘ ሰማዕቱ ቅዱስ ጊዮርጊስ ነውና ይህንን ነው በሚገባ አስተምረናል አባታችን። በቸርነቱ በምሕረቱ ይጠብቀን፣ ሀገራችን ሰላም ያድርግልን፣ ከፈተና ይሰውረን፣ ከመከራ ይሰውረን፣ ከስደትም አምላካችን እግዚአብሔር ይሰውረን። እሱ ከሚያውቀው እኛ ከማናውቀው ፈተና ሁሉ ጠብቆ ዛሬን እንድናከብር ያደረገን ዛሬን እንድናመሰግን ያደረገን አምላካችን ክብር ምስጋና ለእርሱ ይሁን። አባታችን ሆይ ፈቃዱ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የዘር ሁሉ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህን እንባርክ። አቤቱ ሕዝብህን አድን፣ ርስትህን እንባርክ። አቤቱ ሕዝብህን አድን፣ ርስትህን እንባርክ። እስከ ዘላለሙ ጠብቃቸው፣ በሃይማኖትም ከፍ ከፍ አድርጋቸው። በአንድ ልጅ በአምላካችን ወላዲታችን በኢየሱስ ክርስቶስ በክብር ደሙ የዋጃትን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገን ትሆን ዘንድ የጠራሃት ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ጸለያችሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው የተቀበላችሁ ክቡራን የጠጣችሁ በማወቅ ወይም ባለማወቅ ከሠራችሁት ኃጢአታችሁን ይቅር ይበልላችሁ። ሥጋ መለኮት ስለሚባል ሥጋዊ የሕግና የሥርዓት ደም ስለሚሆን የአሸናፊ የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቀን ዘንድ እግዚኦ መሐረነ ክርስቶስ። ማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአትን እግዚአብሔር ይፍታ። አሜን።